አባታችን እግዚአብሔር ከሆነ እኛ ደግሞ ልጆች ከሆነን መታዘዝ ያለብን ለማን ነው? ለእግዚአብሔር ለአባት። ፈተናው ቢታለፈው እንዲህ እግዚአብሔር ካላሰበን፣ እግዚአብሔር ካላየን፣ እግዚአብሔር ካልጎበኘን፣ እግዚአብሔር ካልተመለከተን ግን መከራው ያሸንፈናል። ወገኖች ፈተና እንዳይመጣ ስቃይ ውስጥ እንዳንወድቅ መጀመሪያ ምርጫችን ማድረግ ያለብን ክፉን መጥላት። ፈተናውን በጫንቃቸው ላይ ወርዶባቸው ያንን በጫንቃቸው ላይ ያለው ፈተና አልወገድ ብሏል። ከፈተናው ጽናት የተነሳ ይሄ ጥፋት እናልፈዋለን፣ ይህንን መከራ እናልፈዋለን፣ ይህንን ስቃይ እናልፈዋለን፣ እንሻገረዋለን። እግዚአብሔር ካላሰበን ግን ይህንን ችግር እናልፈው አትችልም። በይቅርታውም ይቅር ብሎን በዚች ቀን ብሎም በዚች ሰዓት እና ደቂቃ ውስጥ ወደ ቤቱ ጠርቶ በቤቱም እንድንገኝም ፈቃድ ሆኖ አንደበታችንም ለምስጋና ልባችንም ደግሞ ለቃሉ አከናውኖ በፊት ለፊቱ የምንገኝበትን ደግሞ ባለሟልነቱን አብዝቶልን እንድንቀደስም ፈቃዱ ስለሆነ አምላካችን እግዚአብሔር ስለማይነገረው በጎ ስጦታ ሁሉ ስሙ ይክበር ይመስገን። እንዳንጠፋ ተነስተህ አምላክህን ጥራ። ትንቢተ ዮናስ ምዕራፍ 1 ቁጥር 6። እስኪ ሁላችሁም የእግዚአብሔር ልጆች ቃሉን በሉ። ተነስተህ የማይናገር አንደበት እንዳይኖር ተነስተህ አምላክህን ጥራ። ድገሙት እስኪ እንዳንጠፋ በሉ። ተነስተህ አምላክህን ጥራ። በዚህ ኃይለ ቃል እኔ ቁሜ እናንተም ደግሞ በያላችሁበት ሆናችሁ እግዚአብሔር መንፈስ ቅዱስ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ቅዱስ ፈቃዱ ይሆን። ይህንን ቃል የተናገረው የአንዲት መርከብ አዛዥ አለቃ ነው። ይህ ሰው ባጋጠመው ያላሰበው ችግር፣ ባጋጠመው ያላሰበው ፈተና፣ ባጋጠመው በመርከቢቱና በተሳፋሪዎቹ ማዕበልና አውሎ ነፋስ የተነሳ በዚያን ጊዜ ተኝቶ ለነበረ ለዮናስ የተናገረው ቃል ክርስቲያኖች ልብ ብላችሁ በማስተዋል ሆናችሁ ቃሉን ስሙ። ተኝቶ ለነበረ፣ አንቀላፍቶ ለነበረ፣ በችልታና ብሎም ደግሞ ከሌሎች ጋር በመተባበር ከሚጮሁት ጋር አብሮ ባለመጮህ እጆቻቸው ከሚዘረጉት ጋር እጆቹን ሳይዘረግ ተኝቶ ለነበረ ለነቢዩ ለዮናስ እንዳንጠፋ ባክህ ተነስተህ አምላክህን ጥራ አለው። ክርስቲያኖች
ይህንን ታሪክ በጥቂቱ እናያለን። ይህንን ችግር ከምን የተነሳ እንደተከሰተ፣ ከምን የተነሳ ደግሞ ሊነሳ እንደቻለ በጥቂቱ እናይና ወደ ሕይወታችን ደግሞ መለስ ብለን በእያንዳንዳችን ላይ ያሉት መከራዎች፣ ፈተናዎች፣ ስቃዮች፣ መውደቅ መነሳቶች፣ ማጣት ማግኘቶች እነሱ ደግሞ ከምን የተነሳ እንደሆነ የእኛም ሕይወት በዚህ ታሪክ ላይ ተመርኩዞ እናያለን። ነገሩ እንዲህ አምላካችን እግዚአብሔር ዮናስን ያናግረው ጀመር። ዮናስ ያናግረው የጀመረው እግዚአብሔር ስለ አንዲት ከተማ ነው። ክርስቲያኖች ልብ ብላችሁ ስሙ። ስለ አንዲት ከተማና በከተማይቱ ውስጥ ስላሉ ሕዝቦች ነው። ለእግዚአብሔር የተሰወረ ነገር የለም። ያልተገለጠ ነገር የለም። የማይታይም የተደበቀ ነገር የለም። ስለዚህ እግዚአብሔር የዚያችን ከተማ ሁለመናዋን ሁለ ነገሯን ለዮናስ ይነግረው ጀመር። የነነዌ ከተማ እና በውስጧ ያሉትን ሰዎች ሙሉ ተግባራቸውን፣ ሙሉ አካሄዳቸውን፣ ሙሉ ሕይወታቸውን ለዮናስ ተረከለት። የተረከለት ግን በጣም ጥሩ በሆነ መንገድ አይደለም። ሕይወታቸው የኃጢአት ሕይወት እንደሆነ፣ ሕይወታቸው በኃጢአት የተበላሸ እንደሆነ፣ ሕይወታቸው በኃጢአት የተጎሳቆለ እንደሆነ፣ ልባቸው በኃጢአት የዛገ፣ ሐሳባቸው በኃጢአት ድውይ የሆነ፣ ተግባራቸው ደግሞ በሰው ፊትና በእግዚአብሔር ፊት እጅግ የከፋ እንደሆነ፣ አካሄዳቸው እግዚአብሔርን ደስ የማያሰኝ አካሄድ እንደሆነ፣ እግዚአብሔርንም ደስ የማያሰኝ እነሱም ደግሞ በማይጠቀሙበት ሕይወት ውስጥ እየተመላለሱ እንደሆነ፣ ከእግዚአብሔር ፈቃድ ይልቅ ለራሳቸው ፈቃድ ራሳቸው አሳልፎ እንደሰጡ፣ እግዚአብሔርን ከመስማት ይልቅ ራሳቸውን የሚሰሙ ሰዎች እንደሆኑ፣ የእግዚአብሔር ቃል ሙሉ በሙሉ ከልባቸው የጠፋባቸው፣ ከአእምሯቸው የተሰወረባቸው፣ ፍጹም እግዚአብሔርን ደስ የማያሰኝ ሕይወት እንዳላቸው እግዚአብሔር ለዮናስ እጅግ ስለሰፋው ኃጢአታቸውና በደላቸው ነገረው። መቼም ክርስቲያኖች በዚህ ጉባኤ ላይ ያላችሁ እግዚአብሔር አያውቀኝም፣ እግዚአብሔር አያየኝም የሚል እምነት የላችሁም ብዬ አስባለሁ። ጽድቃችንንም ኃጢአታችንን ማን ያውቃል? መልሱልኝ። እንግዲህ የላቸው ማን ያውቃል? እግዚአብሔር ያውቃል። ክርስቲያኖች ራሳችሁ እንዳታታሉ፣ ራሳችሁ እንዳትዋሹ። ጽድቃችን ምንም ያክል ከፍ ብናደርገው፣ ኃጢአታችን ምንም ያክል ብንሰውረው ማን ያውቃል? መልሱልኝ። እንግዲህ የላቸው ማን ያውቃል? እግዚአብሔር ያውቃል።
ሰዎች ለእነሱ የሚመች ማንነት ስላለ ለእነሱ ስለተመቸናቸው እንደ ጻድቅ ቆጥረውን በቆሙበት ስፍራ ላይ ሁሉ ስለኛ ጽድቅ ሊያወሩ ይችላል። የሌለንን ስም ጭምር በመጨመር የኔና የእናንተ በጎነት ሊያወሩ ይችላል። ያልዋልንበትንም የሌለንም ሕይወት ደግሞ እንደ ኃጢአተኛንም ሊቆጥሩን ይችላል። ስለጠሉን ስላልተመቸናቸው ወገኖች፣ እግዚአብሔር ሰዎች በመዘኑት ሚዛን አይመዝንም። እግዚአብሔር ሰዎች ባዩት እይታ ልክ አያይም። እግዚአብሔር ሰዎች በፈረዱበት ፍርድ መጠን አይፈርድም። እግዚአብሔር የራሱ ዓይን አለው። እግዚአብሔር የራሱ የሆነ ፍርድ አለው። እግዚአብሔር የራሱ የሆነው መለኪያ አለው። አደራ የምላችሁ በዚህ ዋጋ በተከፈለበት ጉባኤ ላይ የተገኛችሁ ኦርቶዶክሳውያን በምንም አይነት አጋጣሚ ራሳችሁ እንዳትዋሽ። ማን ስለሚያውቀን? በማርያም መልሱልኝ። ማን ስለሚያውቀን? እግዚአብሔር ስለሚያውቅ። በየትኛውም አጋጣሚ ከእግዚአብሔር መደበቅ አይቻልም፣ አይቻልም። በምንም አይነት። ስለዚህ ዮናስ ሙሉ የነነዌን ሕዝቦችን ኃጢአተኝነትን በስፋት ነገረ። ከነገሩ በኋላ በዚች ከተማ ላይ አንድ ስልጣን ሰጠ። አንድ ስልጣን ሰጠ። የሰጠው ስልጣን ምንድን ነው? እነዚህ ሕዝቦች እንዲመለሱ እግዚአብሔር በበዛው ቸርነቱ በሰፋ ምሕረቱ ታግሷቸው እንዲመለሱም ደግሞ የተለያዩ መምህራንን ልኮ ንስሐ መግባት እንዲችል፣ መጸጸት እንዲችል፣ ኃጢአትን መተው እንዲችል፣ በኃጢአት ምክንያት ሊመጣ ያለውን ጥፋት ማምለጥ እንዲችሉ እግዚአብሔር መምህራንን ልኮላቸዋል። እንደምን ዋላችሁ? ምን ልኮላቸዋል? መምህራንን ላከላቸው። እግዚአብሔር ቸር ነው። እግዚአብሔር ታጋሽ፣ እግዚአብሔር መሐሪ፣ እግዚአብሔር አይቸኩልም። በደንብ እሱ በነገራችን ላይ እግዚአብሔር ስለማይቸኩል ነው ዛሬ ነው የደረስነው። ክርስቲያኖች በደንብ አስምራችሁ ስሙ። እግዚአብሔር ስለማይቸኩል ነው ዛሬ ነው ያየናት። እግዚአብሔር እንደኛ ችኩል ቢሆን ኑሮ፣ እግዚአብሔር ለቁጣ ችኩል ቢሆን ኑሮ፣ እግዚአብሔር ታጋሽ ባይሆን ኑሮ እኔና እናንተ አይደለም እዚህ አውደ ምሕረት ላይ መገኘት ይቅርና በምንኖርባት ደሳሳ ጎጆ እንኳን ውለን ማደር አንችልም። ታውቃላችሁ ኃጢአታችን፣ ታውቁታላችሁ ጥፋታችን፣ ታውቁታላችሁ በደላችን፣ ታውቁታላችሁ ከስህተት ተለይተን የማናውቅ በዚህ የተነገረንን በዚህ የምናሸልክ ነው። እያየን የማናይ ደግሞም እየሰማን የማናስተውል እግዚአብሔር ስንቴ እንደታገሰን ታውቃላችሁ። ስንቴ ኃጢአት ሰራን፣ ስንቴ በደልን፣ ስንቴ አጠፋን፣ ስንቴ አመፃን አደረግን፣ ስንቴ እግዚአብሔርን ወጋ ነው አይደል? እግዚአብሔር ታጋሽ ባይሆን፣ እግዚአብሔር መሐሪ ባይሆን፣ እግዚአብሔር ይቅር ባይሆን ይህ ሁሉ ዘመን ተሻግረን ዛሬን እንደርስ ነበር? እስኪ መልሱልኝ፣ እንደርስ ነበር ወይ? ራሳችሁ ታውቁታላችሁ እኮ ኃጢአታችሁ። ወጣቶች፣ ወንድሞቼ፣ እህቶቼ፣ አባቶቼ፣ እናቶቼ ሁላችን እኮ የሰራናትን ኃጢአት እኮ እናውቃታለን። ኃጢአት ጎጂ ነው። ኃጢአት ያስቀስፋል።
ኃጢአት በረከትን ያስወስዳል። ኃጢአት ገዳይ ነው። ታዲያ ለምንድን ነው ያልሞት ነው? ለምንድን ነው ያልሞት ነው? ለምንድን ነው ያልጠፋ ነው? ለምንድን ነው እስከዚች ቀን ድረስ ያለ ነው? ለምንድን ነው ዘመናችንን የረዘመው? ለምንድን ነው አድረን የምንውለው ውለን የምናድረው? በልተን እየጠገብን ነው፣ ለብሰን እየሞቀን ነው፣ ጠጥተን እየረካን ነው። ለምን ይመስላችኋል? እግዚአብሔር ስለታገሰን፣ ሌላ መልስ የለም። እግዚአብሔር ስለማረን፣ እግዚአብሔር ምሕረቱ ከኛ ስላላረቀ፣ እግዚአብሔር ደግነቱ ርኅራኄው ከኛ ስላላራቀ፣ እግዚአብሔር በኃጢአታችን ስለታገሰን፣ እግዚአብሔር ምሕረቱ በእኛ ላይ ስላበዛ ነው። እስከ አንድ ቃል በሉ፣ ያልጠፋ ነው በሉ። ግን እንደዚህ አይደለም። ማቃችሁ ዛሬ ጸባያችሁ ተቀይሮ አይደል? ተናገሩ። ያልጠፋ ነው በሉ። ጮክ ብላችሁ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ነቢዩ ኤርምያስ ነው ይሄን ያልጠፋ ነው። ኃጢአት ስላልሰራን አይደለም፣ አመፀኞች ስላልሆንን አይደለም፣ በደለኞች ስላልሆንን አይደለም፣ ወይም ደግሞ ቅዱሳን ስለሆንን አይደለም፣ ንጹሐን ስለሆንን አይደለም፣ ነውርና ነቀፌታ ስለሌለብንም አይደለም። ከማን ምሕረት የተነሳ ነው? እስከ ስለ ምሕረቱ ምስጋና ይገባው። ምስጋና ለስሙ ይሁን ወገኖቼ። ስለዚህ እግዚአብሔር ለነዚህ ለኃጢአተኞች በከተማይቱ ውስጥ ላሉ በነዌ ከተማ ላሉ ሰዎች ስለ ኃጢአታቸው ብዛት ከነገረ በኋላ አንድ ስልጣን ሰጥቶ በዚህ ሕዝብ ላይ እግዚአብሔር ዮናስን ሾመ። ምን አለ? ወደዚች ከተማ ሂድ፣ የንስሐ ትምህርትን አስተምራቸው። አሁን እግዚአብሔር ዮናስን ያለው እንዲመለሱ የሚመለሱበትን የኔን ቃል ነገራቸው። እንዲመለሱ የንስሐ ትምህርት የሚጸጸቱበትን እውነተኛውን የእግዚአብሔርን ቃል ነገራቸው ብሎ አንድ ቃል ደግሞ ከዚህ ጋር አያይዞ ነግሮታል። በሶስት ቀን ግን በሶስት ቀናት ውስጥ የማይመለስ ከሆነ ግን ምን ይላሉ? ይጠፋሉ። እግዚአብሔር ለነሱ የሰጣቸውን ጊዜ ሊጠናቀቅ 3 ቀናት ብቻ እንደቀረ ጭምር ከማስጠንቀቂያ ጋር ለዮናስ ዮናስ ይሄንን መመሪያ ከእግዚአብሔር ከተቀበለ በኋላ አንድ ነገር ብቻ ሆኖ አሰበ። እንደምን ዋላችሁ? በጣም አስተዋይ ነው። ማስተዋልም ያለው ሰው ስለሆነ እግዚአብሔር መንፈስ ቅዱስም ከሱ ጋር ስለሆነ ነገሮችን ቆም ብሎ መመርመር ጀመረ። ከራሱ ጋር ሆኖ ነገሮችን ሲመረምር አንድ ነገር ትዝ አለው። እኔ ወደ ነነዌ ሄጄ ማደርገው ንስሐ ግቡ። እስኪ በሉ ንስሐ ምን በሉ ግቡ። ንስሐ ግቡ ማለት ምን ማለት ነው? ከኃጢአት ወደ ጽድቅ ተመለሱ፣ አመፀኝነትን ተው፣ ክፋትን ተው፣ በደልን ተው፣ ከበደላችሁ ከኃጢአታችሁ ከአመፀኝነታችሁ ተመለሱ። የማትመለሱ ከሆነ ግን እግዚአብሔር ከ3 ቀን በኋላ በኃጢአታችሁ ትጠፋላችሁ ብዬ አስተምራለሁ አለ። የተሰጠኝ ከእግዚአብሔር መመሪያው ይሄ ነው። ይሄንን ተግባር እያከናወንኩ ግን እግዚአብሔርን አውቀዋለሁ አለ። እስኪ ንገሩ፣ ማንን አውቀዋለሁ? አረ ንገሩ፣ ማንን አውቀዋለሁ?
እግዚአብሔር ደግሞ አውቀዋል። እኔ ትጠፋላችሁ ብዬ እየሰበኩኝ እያስተማርኩኝ፣ እግዚአብሔር ደግሞ ርሑቀ መዓት ወብዙኃ ምሕረት፣ መዓቱ የራቀ ምሕረቱ ብዙ ነው። ስለዚህ ጨክኖ ስለማያጠፋቸው ሊምራቸው ይችላል። እስኪ ንገሩኝ፣ ምን ሊላቸው ይችላል? አረ ንገሩኝ፣ ምን ሊላቸው ይችላል? እግዚአብሔር ሊምር ይችላል። እግዚአብሔር ይቅር ይላቸው። እግዚአብሔር አያጠፋቸው። እግዚአብሔር አይጨክንባቸው። አያችሁ፣ ዮናስ ያውቃላ፣ የእግዚአብሔርን ደግነት ጠንቅቆ ያውቃላ። የእግዚአብሔርን ርኅራኄ ጠንቅቆ ያውቃላ። የእግዚአብሔርን ምሕረት ጠንቅቆ ያውቃላ። አሁን አንድ ጥያቄ እስኪ ልጠይቃችሁ። አብዛኞቻችን ለምንድን ነው ንስሐ ማንገባ? ለምን ይመስላችኋል? አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ ለምንድን ነው ንስሐ ማንገባ? የእግዚአብሔርን ምሕረት፣ የእግዚአብሔር ርኅራኄ፣ የእግዚአብሔር ይቅርታ መረዳቱ እኮ በጥቂቱ ስለ ወገኖች፣ ምንም ያክል ብናጠፋ፣ ምንም ያክል ብንሳሳት፣ ምንም ያክል በደለኞች ብንሆን ማን ይቅር ባይ ነው? ድምፅ ፈልጋለሁ። ማን ይቅር ባይ ነው? እግዚአብሔር ይቅር ባይ ነው። ግድ የላችሁ የኃጢአተኝነትን ስሜት እየተሰማችሁ ያላችሁ፣ እንደኔ ያለ በደለኛ የለም፣ እንደኔ ያለ አመፀኛ የለም፣ እንደኔ ያለ ክፉ የለም፣ እንደኔ ያለ በእግዚአብሔር ፊት ባለመታዘዝ የሚመላለስ ሰው የለም በማለት ሕይወት ውስጥ ያላችሁ ኦርቶዶክሳውያን ግድ የላችሁ። ይህንን ሕይወት ተውና በይቅርታ ይቅርታ ፈልጋችሁ ወደ እግዚአብሔር ተመለሱ። ማን ይቅር ባይ ነው? እግዚአብሔር ይቅር። ለዚህ ዮናስ ይህንን ስለሚያውቅ እግዚአብሔር ለሚምራቸው፣ እግዚአብሔር ይቅር ለሚላቸው እኔ ለምን ሐሰተኛ ሰባኪ እባላለሁ ባለና ከእግዚአብሔር ኮበለለ። እስኪ እችን ቃል በሉልኝ። ከማን ኮበለለ? ዋናው ትምህርታችን እዚህ ላይ ነው። ከማን ኮበለለ? ከእግዚአብሔር ኮበለለና ወደ ነነዌ መሄድ ትቶ ወደ ተርሲስ ጉዞውን አቀና። የእግዚአብሔር ፈቃድ በዮናስ ላይ ወደ ማን ተጓዝ ነው? ወደ ነነዌ። ዮናስ ደግሞ ወደ ተርሲስ። ያሳያችሁ አሁን የኛን ጉዞ የኛን ሕይወት ደግሞ ይዩት እና ዮናስ ወደ አንዲት መርከብ ገብቶ ከዛን በኋላ ወደ ተርሴስ የሚሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። አሁን ጉዞውን በመርከብ ላይ ተሳፍሮ እግዚአብሔር ሂድ ወዳላለ፣ እግዚአብሔር ተጓዥ ወዳላለ፣ እግዚአብሔር ሂድ ወዳላለው ወደ ተርሴስ ጉዞ። በጉዞው ላይ የገጠመው ነገር እንገራችሁ። እግዚአብሔርም በባህሩ ላይ ታላቅ ነፋስ አመጣ። በባህር ላይ ታላቅ ማዕበል ሆነ። መርከቢቱም እስክትሰበር ቀረበች፣ ልትሰበር ቀረበች። መርከበኞቹ ፈሩ፣ እያንዳንዱም ወደ አምላኩ ጮኸ። መርከቢቱም እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉት። ዮናስ ግን ወደ መርከቡ ውስጠኛው ክፍል ወርዶ ነበረ፣ በከባድም እንቅልፍ ተኝቶ ነበር። ያሳያችሁ
አሁን እግዚአብሔር ዮናስን ሂድ ወዳላለው ተጓዝ ወዳላለው በሚጓዝበት ጊዜ እግዚአብሔር መቼም ኃያል ነው። ከእግዚአብሔር ትእዛዝ ውጭ ሆናለሁ ዝም ብሎ አጉል ትዕቢት ሁሉም የእግዚአብሔር ነው። እስኪ መልሱልኝ፣ ሁሉ የማን ነው? አረ ኦርቶዶክሳውያን መልሱ፣ ሁሉ የማን ነው? የእግዚአብሔር ነው። በምስራቅም ሂዱ በምዕራብ፣ በሰሜንም ሂዱ በደቡብ፣ ወደ ሰማይም ሂዱ ወደ ጥልቁ ማን አለ? አረ ንገሩ፣ ማን አለ? እግዚአብሔር የተርሴስን መንገድ ዘጋበት። የተርሴስን መንገድ እግዚአብሔር ስላልፈቀደው በዮናስ ጉዞ ላይ ዘጋበት። የዮናስ ጥፋት፣ የዮናስ መኮብለል የኦርቶዶክሳውያን ለሌሎችን መጨነቅ ተረፈ። የአንዳንዶቻችን በደል፣ የአንዳንዶቻችን ጥፋት፣ የአንዳንዶቻችን ኃጢአት ለልጆቻችን ለቤተሰቦቻችንም ይተርፋል፣ ለሀገርም ይተርፋል፣ ለወገን ይተርፋል። በዚህ ዘመን በተለይ ደግሞ እቺ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በብዙ እየተጨነቀች በብዙ እየታወቀች ያለች ለምን መስላችኋል? በአንድና ሁለት ሶስት ኃጢአት ምክንያት እኮ ነው። ኃጢአተኛ ምክንያት ነው ወገኖቼ። በአንዱ ጥፋት፣ በአንዱ በደል፣ በአንዱ አመፀኝነት በመርከቢቱ ውስጥ የነበሩ ሁሉ የሚያስጨንቅ ፈተና ውስጥ ወደቁ። በአንዱ የዮናስ መኮብለል፣ በአንዱ ዮናስ ለእግዚአብሔር ባለመታዘዝ መርከቢቱ ልትሰበር ደረሰች። በመርከቢቱ ውስጥ የነበሩ ሰዎች ዕቃዎቻቸው ሁሉ የያዙት የጨበጡት አንዳች ሳይቀር ወደ ባህር ጣሉ። ባዶ እጃቸው ቀሩ። ምን እስኪ ከዚህ ምንድን ነው የምትማሩት ወገኖች? በተለይ ደግሞ ወላጆች፣ አባቶች፣ እናቶች ባካችሁ ለወለዳችኋቸው ልጆች ስትሉ ለእግዚአብሔር ታዘዙ። ባካችሁ ለአብራካችሁ ክፋዮች ስትሉ ባካችሁ እናቶች የማህፀናችሁ ፍሬ ስለሆኑ ስለ ልጆቻችሁ ስትሉ ባካችሁ ለእግዚአብሔር እሺ በሉት፣ ለእግዚአብሔር ታዘዙ፣ ከእግዚአብሔር አትቆሙ። ምክንያቱም በእኛ ለእግዚአብሔር ባለመታዘዝ በእኛ በእግዚአብሔር ፊት በምናደርጋቸው አመፃዎች ሁሉ ለልጆቻችን የምናተርፈው መዘዝ ቀላል የሚባል አይደለም። ቀላል የሚባል አይደለም። አያችሁ ዮናስ ለእግዚአብሔር አለመታዘዝ እንዲህ ሆነ። ዮናስ ግን ወደ መርከቢቱ ውስጠኛ ገብቶ በከባድ እንቅልፍ ውስጥ ነበር። ከዛ የመርከቡ ማለቃ ሁሉም ሲጮሁ፣ ሁሉም ወደ አምላኩ ሲጮህ ሲማጸን አየና ዮናስ ግን ወደ ተኛው በመከራ ውስጥ ሆኖ በስቃይ ውስጥ ሆኖ በፈተና ውስጥ ሆኖ ተኝቶ ወዳለ ወደ ዮናስ ቀረበና ምን ነው ተኝተሃል አለው። የሚያስተኛ ነገር እኮ እንደምን አላችሁ? አረ የሚያስተኛ ነገር አይደለም። ዮናስ የተኛበት ሰዓት የሚያስተኛ ሰዓት አይደለም። ዮናስ ያንቀላፋበት ሰዓት የሚያንቀላፋበት ሰዓት አይደለም። መርከቢቱ ለመሰበር ተቃርባለች። ሰዎች አንዳች ነገር ሳይቀሩ በመርከቢቱ የጫኗቸውን ዕቃዎቻቸው ሁሉ ጥለዋል። ከደረሰባቸው ፈተናና መከራ የተነሳ የማይጮህ ዋይ ዋይ የማይል የለም። ያሳያችሁ ኦርቶዶክሳዊ። በዚህ ሰዓት ግን ዮናስ ምን ብሏል? ተኝቷል። የመርከቢቱ ማለቃ ቀርቦ ምን ነው ተኝተሃል አለ ያስብላል። አንዳንዶቻችን ኦርቶዶክሳውያን
በተለይ በዚህ ዘመን ያለ ነው። በተለያዩ አካባቢዎች ወይም ደግሞ በሰፈር ሊሆን ይችላል ችግሮች ሲሰሙ ሲጮሁ ሰዎች ስቃይ ላይ ዝም ብለንሽ ረምንተኛ አለ አይደል? እነሱ ቆስለው ደቀው መከራው አልላቀቅ ብሏቸው ከመከራው ክብደት የተነሳ እየጮሁ እያለቀሱ ዋይ ዋይ ያሉ የተኛን ሰዎች አለ አይደል? ምንም አይመስልም። አሜን በሉ። እግዚአብሔር ወደ ልባችን ይመልስ። ግድ የላችሁ ከሚያለቅሱ ጋር አብራችሁ አልቅሱ። ከሚጸልዩ ጋር አብራችሁ ጸልዩ። ንስሐ ከሚገቡት ጋር አብራችሁ ንስሐ ግቡ። እጆቻቸው ወደ እግዚአብሔር ከሚዘረጉት ጋር እጆቻቸው ወደ እግዚአብሔር ዘርጉ። ስለዚህ ምን ነው ተኝተሃል አለና እንዳንጠፋ እግዚአብሔር ያስበን እንደሆነ እስኪ በሉ፣ እንዳንጠፋ በሉ። እግዚአብሔር ያስበን እንደሆነ ተነስተህ አምላክህን ጥራ። አዎ እግዚአብሔር ካሰበን፣ እግዚአብሔር ከራራልን፣ እግዚአብሔር ካየን እንድናልፈው እግዚአብሔር እንዲያስበን ግን አንድ ተግባር አከናወን አለው። ምንድነው እሱ? ተነስተህ ማንን ጥራ ነው? የሚያስበንን የሚራራልንን ደግሞ ከዚህ መከራ የሚታደገንን ከዚህ ፈተና የሚታደገንን ከዚህ አስጨናቂና አጣብቂኝ ከሆነው መከራ የሚያተርፈንን አምላክህን ባክህ ጥራ። እሱ ተጠርቶ ካልደረሰልን፣ እሱ ካልተጠራ በእውቀታችንም በጥበባችንም በገንዘባችንም ባለን ነገር ሁሉ ምናልፈው አይደለም። ምናልፈው ይሄንን መከራ ይሄንን ችግር ይሄንን ፈተና ምናልፈው እግዚአብሔር ሲያስበን ነው። እስኪ ንገሩ፣ ማን ሲያስበን ነው? በማርያም ንገሩ፣ ማን ሲያስበን ነው? እግዚአብሔር ሲያስበን። ችግሩ የሚታለፈው እንደዚህ፣ ፈተናው የሚታለፈው መቃብራችን በዚህ ባህር ውስጥ ነው የሚሆነው። ስለዚህ አሁን ማድረግ ያለብህን የሚጠበቅብህን አንድ አማራጭ ነው ያለው። እሱ ምንድን ነው ብትለን አምላክ መጥራት ነው። አይሻልም? አምላክን መጥራት ንገሩኝ እንጂ አይሻልም ወይ? ኦርቶዶክሳውያን በዚህ ጉባኤ ላይ ያላችሁ አንድ ነገር በዚህ አጋጣሚ ይህን መልእክት በዚህ አጋጣሚ ይብዛም ይነስም ችግር አለ ከኛ ጋር አለ አለ። በእያንዳንዳችን ሕይወት ይብዛም ይነስም ችግር አለ። ግን አትሞክሩት። አንዳንዶቻችሁ በሰዎች ጥበብ የተደገፋችሁ አላችሁ። አንዳንዶቻችሁ ሌላ ላይ አይናችሁን ያሳረፋችሁ አላችሁ። አንዳንዶቻችሁ ገንዘብ ላይ ተስፋ ያደረጋችሁ አላችሁ። ግድ የላችሁም። አንድ ተስፋ ነው ያለው፣ አንድ አማራጭ ነው ያለው። እሱ መድኃኔዓለም። ምንም ጥርጥር የሌለው የምንተማመንበት እውነተኛ መተማመኛችን፣ እውነተኛው ተስፋችን፣ ችግርን ከላያችን ላይ የሚያስወግድልን፣ ቀና ቀና የሚያደርገን፣ የሚያሳርፈን፣ የከበደንን ሸክም የሚያስወግድልን አንድ እሱ መድኃኔዓለም። ታዲያ ወደ እሱ መቅረብ። ይሄ የመርከቢቱ አለቃ እኮ ትክክል ያውቃል። የቀደሙት በመጽሐፍ ቅዱስ ብዙዎቹ ለእግዚአብሔር ባለመታዘዛቸው ጥፋትን ስለው አስገድደው ወደ ሕይወታቸው አምጥተዋል። ለእግዚአብሔር አለመታዘዝ ማለት ጥፋትን፣ መከራን፣ መጥፎ ነገሮችን ስቦ ወደ ሕይወት ና ብሎ ማስገባት ማለት ነው። ለማን አለመታዘዝ? ድምፅ ፈልጋለሁ። ለማን አለመታዘዝ? ለእግዚአብሔር አለመታዘዝ። እግዚአብሔርን እሺ አለ ማለት ኦርቶዶክሳውያን ጥፋትን
በረከት አልባነትን እንዲሁም ደግሞ ሌሎችን ለሕይወታችን የማይጠቅሙንን ነገሮችን አረኑ ብሎ በግድ ወደ ሕይወትን ጣልቃ ማስገባት ግድ ይላችሁ። ኦርቶዶክሳዊ ከዕለታት በአንድ ቀን በዚህ በሐዋርያት ሥራ ምዕራፍ 5 ላይ የተጻፈ ቃል አለ። ቅዱስ ጴጥሮስና ቅዱስ ዮሐንስን እነዛ ክርስትናና ክርስቶስን የማይወዱ ማህበረ አይሁድ የሚባሉ አመጡና በሸንጎ ፊት አቆሟቸውና ብዙ ነገር ማስፈራሪያ ተናገሯቸው። እንደምን ዋላችሁ አላችሁ አይደል? እግዚአብሔር ለዘላለም ያኖራችሁ። እና በጣም ብዙ የሚያስፈራ ነገር ተናገሩ። በዚህ ሰው ስም ምድሪቱን፣ በዚህ ሰው ስም ትምህርትን በትምህርታችሁ ምድር ሞላችኋል እያሉ ብዙ ማስፈራሪያ፣ ብዙ ዛቻ ተናገሩ። ይህንን ካለ በኋላ ቅዱስ ጴጥሮስ አንድ ነገር ተናገረ። ለሰው ከመታዘዝ ይልቅ ለእግዚአብሔር መታዘዝ ይገባል። እስኪ ይህንን ቃል ድምፃችሁን ጮክ ብላችሁ ተናገሩ። በማርያም ለሰው በሉ እስኪ አላላችሁ? ለሰው ከመታዘዝ ይልቅ ለእግዚአብሔር መታዘዝ ይገባል። ለማን መታዘዝ ይገባል? ለእግዚአብሔር ነው መታዘዝ እንጂ። ለምን አንቃጠል? ለምን አናርም? ለምን ወደ አመድነት አንቀየርም? ለምን በሕይወት አይደለም በሞት አንኖርም? በሞት ሕይወት ውስጥ አናልፈም? ለማን መታዘዝ ይገባል አለ? ለእግዚአብሔር መታዘዝ ነው። ለእግዚአብሔር ባለመታዘዝ የሚመጡ መዓቶች፣ ቁጣዎች፣ ማንዋጣዎች፣ ማናሸንፋቸው፣ አንገታችን እንድንደፋ የሚያደርጉን ብዙ መዘዞች ይመጣሉ። ስለዚህ ወገኖቼ ከመጡብን መከራዎች፣ ከመጡብን ፈተናዎች፣ ከመጡብን ስቃዮች ግን የሚታለፈው ማንን በመጥራት ነው? አረ ንገሩኝ፣ ማንን በመጥራት ነው? እግዚአብሔር በመጥራት። እቺ የተወሰነውን የእግዚአብሔርን ቃል ለ5 ደቂቃ ብቻ ነግራችሁ ትምህርቱን ጨርሳለሁ። ዳዊት የተናገረው ሌላውን ቀጣይ ነገም ስላለ ከነገ ወዲያም ስላለ መምህራኑ ጨርሱታል። ግን አሁን በመኮብለል የሚመጣውን መዘዝ፣ ከዛ ከመጣው መዘዝ ደግሞ እንዴት እንደሚዳን ይህንን በደንብ ጨብጣችሁ ብትሄዱ በዚህ በመዝሙረ ዳዊት መዝሙር 107 ቁጥር 28 ላይ በተጨነቁ ጊዜ ወደ እግዚአብሔር ጮኹ። በሉ እስኪ ድምፃችሁን ጮክ አድርጋችሁ በተጨነቁ ጊዜ በሉ። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸውም አዳናቸው። ድገሙልኝ እስኪ። ከመከራቸውም አዳናቸው። በደንብ አስተው። በተጨነቁ ጊዜ አይደል? ወደ ማን ጮኹ? ንገሩ እንጂ ወደ ማን ጮኹ? ወደ እግዚአብሔር ጮኹ። ከመከራቸው ምን አላቸው? አዳናቸው። አውሎንም ጸጥ አደረገ፣ ሞገዱም ዝም አለ። ኧረ ክብርና ምስጋና ለዚህ ጌታ ይሁን። አያችሁ፣ ውጤቱ ግን ወገኖቼ አውሎ ንፋቱ ጸጥ እንጂ ሞገዱም ዝም እንዲህ ከመከራቸው ለመዳን ግን ወደ ማን በመጮኻቸው ነው? ንገሩ እንጂ ወደ ማን በመጮኻቸው ነው? ወደ እግዚአብሔር በመጮኻቸው። አንድ ቃል ልጨምርላችሁ፣ በተለይ ደግሞ ለዚህ ሐሳብ መደምደሚያ ያለው ትንቢተ አሞጽ ምዕራፍ 5 ቁጥር 15 ላይ ክፉን ጥሉ፣ መልካሙንም ውደዱ፣ በበሩንም አደባባይ ፍርድን አጽኑ፣ ምናልባት የሰራዊት አምላክ እግዚአብሔር ለዮሴፍ ቅሬታ ይራራ ይሆናል። አሁን ዋናው እንድትይዙልኝ ክፉን ጥሉ፣
መልካሙን ውደዱ። እስኪ በሉ ይህንን ቃል ክፉውን በሉ ጥሉ፣ መልካሙንም ውደዱ። መጥላት በጎውን መያዝ። ዮናስ ከእግዚአብሔር በመኮብለሉ ከመልካሙ ይልቅ ክፉውን በመውደዱ መልካምን ከመውደድ ይልቅ ክፉውን በመውደዱ አለመታዘዝን ምርጫ በማድረግ በዚህ መከራ፣ በዚህ ፈተና፣ በዚህ ስቃይ ውስጥ ነገር ግን በዚህ አጋጣሚ ደግሞ ይህንን ታሪክ ስናይ ከዚህ የወሰድነው ትምህርት አለ። ለእግዚአብሔር ካለመታዘዝ የሚመጣው ፈተና ለመትረፍ ለማን መታዘዝ ነው? ነገሩ እንጂ ለማን መታዘዝ ነው? ለእግዚአብሔር መታዘዝ። አንድም ደግሞ ማን ነው እንድትይዙን የሚፈልገው? በአንድም በማወቅም ይሁን ባለማወቅ የመጣብን መከራስ በምንድን ነው የሚወገዱ ቢሉ ወደ ማን በመጮህ ነው? ነገሩ እንጂ ማንን በመጥራት ነው? እግዚአብሔር። ኦርቶዶክሳዊ ለእግዚአብሔር መታዘዝ ማለት ምንድን ነው? እንድንሆንለት የሚፈልገው እግዚአብሔር ልጆቹ ነን አይደል? እዚህ ያለን ሁላችንም የማ ልጆች ነን? እግዚአብሔር ልጆች፣ የማንም አይደለም። በዚህ እርግጠኛ ነው። የማንም አይደለም፣ የእግዚአብሔር ልጆች። ምንድን ነው እንድንታዘዝለት የሚፈልገው? ክፉን እንድንጠላለት እግዚአብሔር ይፈልጋል። መልካሙን ብቻ ምርጫችን አድርገን እንድንኖር እግዚአብሔር ይፈልጋል። ለእግዚአብሔር መታዘዝ ማለት ይሄ ነው። ኦርቶዶክሳውያን ለማንም ብለን አይደለም፣ ለሚወደን ለእግዚአብሔር ስንል፣ ለወደደን ለእግዚአብሔር ስንል፣ ቀራንዮ ላይ ለሞተልን ለእግዚአብሔር ስንል፣ ቀራንዮ ላይ ዋጋ ለከፈለልን በዋጋም ለገዛን ለመድኃኒዓለም ስንል ክፉን ጠልተን መልካሙን መውደድ። ሁለተኛው ብናጠፋ ብናመፅም ግን ንስሐ መግባት አለብን። እስከ ንገር ምን መግባት አለብን? ንስሐ መመለስ፣ መጸጸት፣ ኃጢአትን መተው፣ ኃጢአትን በቃይ ማለት አለ። ሶስተኛውና የመጨረሻው የእሱን ስጋ መብላት፣ የእሱን ደም መጠጣት። ኦርቶዶክሳውያን ይሄ ምርጫ የሌለው ጉዳይ። ግድ የላችሁ ዛሬ የእሱን ስጋ መብላት፣ ደሙን መጠጣት። በእንዲህ አይነት ህይወት የምንመላለስ ከሆነ ጥፋት አይቀርበንም፣ ፈተና አይቀርበንም። ፈተናም ጥፋትን ቢቀርቡን ግን በድል እናልፋለን። ማን ከኛ ጋር ስለሆነ ስላስተማረን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። እሺ፣ ያስተማረን የመከረን ቃል